ምላስ እመቤታችን ናት። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን ምላስ እመቤታችን ናት? ከምላሱ ላይ እንግዲህ ለሁሉም እንሰግዳለን። ማንም እንዲከፋ አንፈልግም። ከስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን። ይሄን ጉደር ሰማ አዲስ መረጃ ስማ። መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ እንደሚል ታውቃላችሁ? ቃሉ የሚገኘው በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ነው። ተመልካቾቼ ይሄው የሐምሌ 19 የቅዱስ ገብርኤል ጠላ ስከፍተው እንደዚህ ውስኪን የሚያስንቅ ሆኗል። ከጧት እንደዚህ ከሰዓት ሌላ አቤት በፈረቃ ማምለክ ማለት ይሄ ነው። ተመልከቱ። ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ ሳያደርግ ማንም እንዳያልፍ፣ ሰብስክራይብ ማድረግ ወዳችኋለሁ። ተባረኩ። የዛሬው ይለያል። ብቻ ተከታተሉ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝ ጉድ ተመልካቾቼ ይሄው የሐምሌ 19 የቅዱስ ገብርኤል ጠላ ስከፍተው እንደዚህ ውስኪን የሚያስንቅ ሆኗል። የዶሮ አይን የበሰለ ጠላ። እንግዲህ ምን ትላላችሁ? አይፈረድም። ህዝቡ የሚያውቀው ነገር እኮ የለም። አሁን ይሄ ለገብርኤል ነው ከሰማይ የሆነ ጥሩ ነው ብሎ ክብር ለኢየሱስ ይሁን። ከጉድ እኮ እሄዳለሁ። አንተ ሰው አሜን በል። ከጉድ እኮ እሄዳለሁ። ክብር ለኢየሱስ ይሁን። አሜን በሉ። ኢየሱስ ያድናል። ግራ የተጋባ ህይወት ኢየሱስ ያድናል። ጨለማ ከብርሃን ጋር ምንም መብራት የለም። ስካርና ዝሙት፣ አረቄ እኛ ሰፈር አይሰራም። ኢየሱስ ከዚህ ጉድ አድኖናል። ኢየሱስ ብቻውን ያድናል። ምን ማድረግ አይቻልም። ክብር ለኢየሱስ ይሁን። የሆነ እሬት ቅመስ ብትሉት አይቀምስም። ሱካር ማሩንም ይቅርታ ሱካሩ እንዴ ቅመሰው ብትሉት አይቀምሰው። ለምን? ምላስ መቅመስ የሚችለው ምን ሲኖረው ነው? ምራቅ ሲኖረው ነው። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን? ምላስ እመቤታችን ናት። ከምላሳችን ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንባታል። እርሲያስ ለማዴ ነው። ክብር ለኢየሱስ ይሁን። ይሄን የመሰለ ነገርማ ደግመን እንስማ እንጂ። ክብር ለኢየሱስ ይሁን። ጉድ እኮ ነው። ኧረ በኢየሱስ ስም ኢየሱስ ያድናል። እኔም ይኸው እኩል ከእናንተ ጋር ነው ግን የምሰማው። ያስደነግጣል። በኢየሱስ ክርስቶስ ስም ክብር ለኢየሱስ ይሁን። ዋው! የሆነ እሬት ቅመስ ብትሉት አይቀምስም። ሱካር ማሩንም ይቅርታ ሱካሩ እንዴ ቅመሰው ብትሉት አይቀምሰው። ለምን? ምላስ መቅመስ የሚችለው ምን ሲኖረው ነው? ምራቅ ሲኖረው ነው። ምራቅ ከሌለው መቅመስ አይችልም። ስለዚህ ደግሞ ይኸውላችሁ ምላስ እመቤታችን ናት። ለምን? ምላስ እመቤታችን ናት። ከምላሳችን ላይ ያለው ደግሞ ይሄ ወዙ ምራቁ ደግሞ የምላሳችን እርጥበት ደግሞ የምን ምሳሌ ነው ሲባል የእመቤታችን ጸጋ ምሳሌ ነው። በእመቤታችን የሚጥመውን ክርስቶስን ቀምሰንባታል። እርሲያስ ለማዴ ነው። አይኔን አታስቂው አለች ሴትዮ። አባባል መራራውን የምትቀምስ ምላስ ሔዋን ምሳሌ ናት። የሚጥም የመከፋፈልን፣ የአድመኝነትን፣ የተንኮልን፣ የዲያብሎስን ሴራን፣ የክፋትን፣ የስደተኝነትን፣ የአድማን የዚህ ሁሉ ነገር የቀመስንባት ደግሞ የጥርጣሬን ምረት ሁሉ የቀመስንባት ምላስ ደግሞ ሔዋን ናት። ስለዚህ አንገት ሃይማኖት ነው። እስኪ እዚህ ጋር እንደርስ። ራስ አለ እዚህ ጋር ራስን ከአካል ጋር ያያያዘ ምንድን አንገት ነው። ክርስቶስን ከምዕመናን ጋር የሚያገናኝ ምንድን ነው? ሃይማኖት ነው። አንገት አካልን ራስን ከአካል ጋር ከዚህ ከትከሻ ጋር እንዲያያይዝ ድንግል ማርያም እግዚአብሔርን ከፍጥረታት ጋር ያያያዘች ናት። ማለታችን ምን ማለት ነው? ክርስቶስ ከኛ ጋር ለመሆን የበቃው ድንግል ማርያም ክርስቶስን ስለወለደች ነው። አቤት አገላለጽ!
በኮንፊደንስ እንዲናገራል ደግሞ የምሩ ኢየሱስ ያድናል። ኢየሱስ ያድናል። ይገርማል። ብዙ እንሰማለን። እንግዲህ ከዚህ በኋላ ምላስና አንገት ዝም ብሎ ነገር አይደለም። እሺ ምራቃችን በጌታ በኢየሱስ ይሄንን አምናችሁ የተቀበላችሁና የምትሰሙ ሰዎች ይሄ ለእናንተ ነው። ይሄን መሰለ ኃላፊነቱ የተወሰነ የግል ተረት ስሙ። እድሜ ጠገብ ተረት። ይሄ አሁን ተረት ነውም አይባልም፣ ያለፈ ነው። ክብር ለኢየሱስ ይሁን። ጉድ እኮ ነው። ኢየሱስ ግን ብቻውን ያድናል፣ ከዚህ ጉድ ያወጣል። ኧረ እንደው ለተረትም ጠጋ ይበል። ይሄስ በኢየሱስ ስም ጉድ እኮ ነው። ኢየሱስ መንገድ ነው። ምንም ማድረግ አይቻልም። ብቻውን ያድናል። አስተዋጽኦ አያስፈልግም። በነገራችን ላይ ስማይንም መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ እንደሚል ታውቃላችሁ? ቃሉ የሚገኘው በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ነው። ላንብላችሁ። መጽሐፈ ኩፋሌ ምንድነው? እንግዲህ እዚህ መጽሐፍ ቅዱስ ላይ እንዳፈልጉ ኩፋሌ ላይ ፈልጉ። ምንድነው ግን እሱ? መጽሐፍ ቅዱስ መላእክት ሚስት አግብተው ልጆች ወለዱ እንደሚል ታውቃላችሁ? ቃሉ የሚገኘው በመጽሐፈ ኩፋሌ ምዕራፍ 6 ቁጥር 9 ላይ ነው። ላንብላችሁ። የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔር መላእክትም ልብ አድርጉ፣ የእግዚአብሔር መላእክትም በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚያም ላዩአቸው መልከ መልካሞች ነበሩና ከመረጧቸው ሁሉ ሚስቶች ሆኗቸው ዘንድ ወሰዷቸው፣ ወንዶች ልጆችንም ወለዱላቸው። እንግዲህ እናንተ መልአክ መንፈስ ነው የምትሉ ሰዎች ከዚህ መማር አለባችሁ። ስጋም ለብሶ መጡ። ኢየሱስ ከቃሉ ጋር እንዲህ ተጋጭተን ግንብ ላይ እኔ ከምንም ነገር በላይ የሚገርመኝ እንደዚህ አይነት ተረቶቹን አምኖ የተቀመጡና አሜን ብሎ የተቀበሉ ሰዎች በ21ኛው ክፍለ ዘመን ብዙ ነገሮችን እያነበቡ እያወቁ ይሄን ግን እውነት ነው ብሎ መቀበል አይከብድም። በእውነት አይከብድም። መንፈስ ከሰው ጋር በጣም ይገርማል። ተረት ደግሞ ከባድ ነው። በኮንፊደንስ እንድታወራ ነው የሚያደርገው። ትንሽ እንኳን ሼም የለም። መንገድ ግን ኢየሱስ ነው። ተረት ግን ገዳይ ነው። መጽሐፍ ቅዱስን አንብቡ። እንግዲህ መልአክ መንፈስ ነው እኛ የምናውቀው። ያገባሉ። ኧረ በጌታ በኢየሱስ እንደዚህ አይነት ተረት በኢየሱስም ከምድራችን የተጠረገ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። ስሙኝንም ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ ደግሞ ስንገባ አባታችን ደግሞ ወደ ስሎቹ ሰላም መለሳችሁ ይብለን ደግሞ 7ቷን ይችላል። ሰማይንና ምድርን የፈጠረው እግዚአብሔር አለ እንዴ? የለም። እርግጠኛ ነኝ የለም፣ አልተጣራም። እግዚአብሔር አለ። እስቲ ስዕል ካለችን ስዕሏ 3 ለስላሴ እንሰግዳለን፣ 1 ለእመቤታችን እንሰግዳለን፣ 1 ለመስቀል እንሰግዳለን፣ 1 ለቅዱሳን እንሰግዳለን፣ 1 ለቤተ ክርስቲያን 7 ስግደት ስንወጣ ደግሞ ስንገባ አባታችን ደግሞ ወደ ስሎቹ ሰላም መለሳችሁ ይብለን ደግሞ 7ቷን ይችላል። ለካ 1 ላይ ነው። ለአብ ወልድ መንፈስ ቅዱስ 1 ላይ ሰው ለሰራው ስዕል ደግሞ እንደገና 3። እሺ የቀረ የለም። ቅር የሚል አካል አይኖርም ብላችሁ ታስባላችሁ? በዚህ ሁኔታ ማንንም እናስከፋም፣ ለእያንዳንዱ እንሰጣለን ነው መጽሐፍ የማይናገረው። መጽሐፍ የሚናገረው ግን አምልኮና ስግደት ወደ እግዚአብሔር ወደ እሱ ብቻ ነው። ወደ ማንም አይሰጥም፣ ለማንም አይገባም። ማንም ምንም አላደረገማ። ወደ ኢየሱስ ወደ አዳነ ለሰው አይሰጥም። ነገር ግን እንደ ቅድሙም ብንል እኮ አንዳንዶቹ አሉ መሀል ላይ ሊቀሩ ይችላል። ለሁሉም እያሰበን እንጂ የሁሉንም አእምሮ መጠበቅ አለብን። እንደዚህ አይነት ተረት ትውልድን ወደ ሲኦል የሚወስድ ተረት በኢየሱስ ክርስቶስ ስም የወደቀ ይሁን። ለእግዚአብሔር ብቻ ላዳንን ለመረጠን ለሱ ነው ሁሉም የሚገባው፣ ለሰው አይሰጥም። ኢየሱስ ብቻውን ያድናል። ተረት ገዳይ ነው። ኑ ወደ ኢየሱስ። ይህንን እየሰማችሁ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝንም
አሜሩ ምንም ነው የማትታየው ነው ማለት እግዚአብሔር ከኋላይ ማርያም ስዕል ኖሮ ስለዘመረች እንደዚህ ወረድክባት። ስዕሉ ናይት ክለብ ሲገባ ስዕሉ ፊት ጴንጤ ቆሞ ሲዘምር ኃጢአት ነው። ስዕል ናይት ክለብ ገብቶ በዘፈን እየታጀበ መጠጥ በተደረደረበት ቦታ ሲሳምና እዛ ቦታ ላይ እንደ ክብር ደግሞ እየተቀበሉት እግዚአብሔር የሚጸየፈው ዝሙት የበዛበት ስካር የሞላበት ጸብ የሞላበት እግዚአብሔር የሚጠላው ቦታ ላይ እንደዚህ አይነት ነገር ሲደረግ ደግሞ ምንም ማለት አይደለም። አየህ አንተ ለጽድቅ አይደለም የቆምከው፣ የጴንጤ ጥላቻ ነው እንደዚህ እያደረገ ያለው። ችግራችሁ ይሄ ነው። እውነትን ማስተማር ሳይሆን ጴንጤን ማጠልሸት ብቻ ነው እዚህ ሚዲያ ላይ የያዛችሁት። ለጴንጤ እናንተ ስድብ ክብሩ ነው። ኢየሱስ ክርስቶስ እኛን ሲያድነንና በፍቅሩ ሲነካን ሌሎችን እንድንወድ አድርጎ ነው። ወንድማችንና አንተ እንወድሃለን፣ እምነታችንን እንደፈለጋችሁ ያድርጉት፣ በምድር ሳለን መከራ እንዳለብን እናውቃለን፣ አብዝተን ግን እንወዳቸዋለን። ከኛ ደግሞ አብልጦ ኢየሱስ ክርስቶስ ይወዳቸዋል። እሱማ የታወቀ ነው። መጠጥ ቤት ላይማ ማን ነካት? በምን ሂሳብ ለእውነት ሊቆም ይችላል? መጽሐፍ ቅዱስን አንብቦ አያውቅም። ቅዱሱ ቃል ምን እንደሚል አያውቅም። የሆነ ሰዎች የተናገሩትን ሰምቶ ተረት ሰምቶ በአደባባይ የሚከራከር ሰው ነው። በየት በኩል ነው ለእውነት ሊቆም አይችልም? መጽሐፍ ቅዱስን ካላነበበ ሰው እንዴት ሊያውቅ ይችላል? ወንድሜ መጽሐፍ ቅዱስን አንብብ። እውነት ነው፣ እንወዳለን። ና ወደ ኢየሱስ፣ አትቃጠል። ከዚህ ጭንቀት ውጣ፣ ወደ ኢየሱስ ና። ሰላም ነው እሱ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ቤተ ክርስቲያን ከጀርባ ይታያቸዋል። በደንብ ተመልከቱ። ቤተ ክርስቲያን ነው ግን ዘፈን ነው። በደንብ አድርጋችሁ ሁሉም ተገርሞ ተደንቆ እያየ ነው። የሚገርም መዝሙር ነው። አይከለከልም። ክብር ለኢየሱስ ይሁን። አይከለከልም። ኖርማል ነው። ምን ችግር አለ? ባህላችን ነው። አየህ፣ ሃይማኖትና ባህል አንድ ላይ ሲሆን እንደዚህ ነው። የምታደርገውን አታውቅም። ግራ የተጋባ ህይወት ነው የምትኖረው። ከሰማይም ከምድርም ሳትሆን መሃል ላይ ማለት ነው። ሰው እኮ አንደኛው ነው ዓለማዊ የሆነው እኮ የዓለምን ነገር እስከ ጥግ ያያል። መንፈሳዊ የሆነው ደግሞ እሱን አስጠብቆ ወደ ላይ። ግን እንደዚህ ግራ የተጋባ ህይወት አሁን ምን ይባላል? መንፈሳዊ ነው እንዳትል ዓለማዊነት አለ። ዓለማዊ ነው እንዳትል መንፈሳዊ ነን እንላለን። መሃል ላይ ቤተ ክርስቲያን ላይ በዘፈን እየመታ ያሳዝናል። እና ወደ ኢየሱስ ህይወት ኢየሱስ ነው። ከዚህ ግራ ከተጋባ እረፍት ከሌለ ህይወት ኢየሱስ ሰላም ነው። ወደ እሱ ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ብቻውን ያድናል። ስሙ ያድነው። ጸድቀሃል ሲል አዎ ይላሉ ወንጌል የሚያምኑ ሰዎች እና በድፍረታችን ይደነቃሉ። ማክታንታ አሁን ጸድቀሃል? ጸድቀሃል? አላውቅህም። አንተ ታውቀኛለህ? ታውቀኛለህ? እና አንተ ነህ የጸደቅከው? በምን ሂሳብ ሲባል ምን ይጎለኛል አይባልም። በምን ሂሳብ? በመስቀሉ ሂሳብ። በመስቀሉ ሂሳብ እግዚአብሔር እንደ ኢሳይያስ እኮ ነብዩ እሱ ነው የሚለው የሁላችንን በደል ሁላችን ኃጢአተኞች ነን ብሎ ሁላችን ተሳስተናል ብሎ ሁላችን በደለኞች ነን ብሎ አንድ ሌላ ሁላችን ደግሞ አለ። እግዚአብሔር ኢሳይያስ በትንቢቱ እንደተናገረው የስንቶቻችንን በደል የሁላችንንም በደል በማን ላይ አኖረው? በክርስቶስ ኢየሱስ ላይ አኖረው። ዋጋ የተከፈለ አንተ ትጎትታለህ ጽድቅን? አዎ። ትወስዳለህ? አዎ። ራስህ ከፍለህ ነው? አልከፈልኩም። ማን ነው? ሂሳብ ተከፍሎልኛል። ክርስቶስ ኢየሱስ በከፈለው እንዲያው በጸጋው ጸድቀዋል። ክብር ለኢየሱስ ይሁን። እንዲሁ በጸጋ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስሙኝንም። መላእክት ምን ያክል አስፈሪና ግዙፍ እንደሆኑ ማወቅ የምትፈልጉ ከሆነ ራዕይ ምዕራፍ 22 ላይ ሂዱና ራዕይ ምዕራፍ 22 ጻፉ። ቁጥር 8ና ቁጥር 9 ምን እንደሆነ ታውቃላችሁ? ራእዩን አሳየው አይደል? ለዮሐንስ ራእይ ዮሐንስ ራእይ ማለት ነው። አሳየው። አሳይቶት ድንገት ዞር ሲል አየው። ሚካኤል ነበር። አየው። ግዝፈቱ ያስፈራል እና በእግዚአብሔር ክብር ተሞልቷል። ዮሐንስ ሰገደ ይላል። ሲያየው ደፈት ሲል የአምልኮትም ያከብሮትም ሊሆን ይችላል። የትኛውም ስግደት ለእግዚአብሔር ነው። በጣም ይቅርታ ከነኳችሁ። ለምን መሰላችሁ?
ሚካኤል ባይዘው ጌታ ኢየሱስ ክርስቶስ መጀመሪያ ስለ ዮሐንስ ያለውን ስለሰማ ነው ዝም ያለው። ራንደም ዝም ብሎ ሰው ቢሆን ኖሮ የሰገደለት እንትና የሚባል ሰውዬ ነበር ነው የሚያስብለው። አይፈልግማ። ሰይጣን በምን እንደወደቀ ያውቃል። አምልኮ ይገባኛል ሲል ነው የጣለው። አመጽ ተገኘብህ አለው እግዚአብሔር ሊሻማው ሲሞክር። ስለዚህ ልክ ዮሐንስ ደፈተ ሲል ሚካኤል ምንድን ያለው? ተነስ መልአክ ተነስ ሲል እኔ ራስ ጮክ ብዬ ተነስ ብል ብድግ ነው የምትል። መልአክ አስበዋል። ለነፍስ ለአጥንት ሁሉ ነው የሚነግርህ፣ ለጆሮ ብቻ እንዳይመስል። ተነስ አለው። ምን ነው አለው? እኔም እንዳንተ እያስተማረው እንዳይመስል፣ እያዘዘው ነው እያስተማረው አይደለም። እኔም እንዳንተ እሱን እማመልክ ነኝና አይገባኝም። ክብር ለኢየሱስ ይሁን። አምልኮና ስግደት ለእግዚአብሔር ብቻ። እንትናም ለእንትናም የሚባል ነገር የለም። ይሄ ተረት ነው። እግዚአብሔር እሱ ብቻ ይመለካል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ይልንም ኑሮ ከጌታ ከኢየሱስ ክርስቶስ ጋር ይጥማል፣ አይመርም። ከኢየሱስ ክርስቶስ ጋር እንኳን የምንሄደው ሸለቆ እንኳን ከፍታ ነው። ሰይጣን ከሚሰጠን ተራራ ይልቅ ከኢየሱስ ጋር ያለ ሸለቆ ያዋጣል። in Jesus name be strong in the Lord። ያዋጣል ብቻ አይደለም፣ በጣም ያዋጣል። ክብር ለኢየሱስ ይሁን። የሆነ ቦታ ላይ ከምናገኘው ክብር እሱ ጋር ወድቀን ብንገኝ ያዋጣል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።